Qui ci conosciamo tutti. እዚህ ሁላችንም እንተዋወቃለን። ያንዱ ችግር የእያንዳንዳችን ችግር ነው። በፍቅር እንደ ቤተሰብ እንኖራለን። Come una famiglia. ማንኛውንም አመክንዮ የሚጻረሩ አንዳንድ ቦታዎች አሉ። የማይቻሉ የሚመስሉ ግን በተግባር የሚገኙ እንደ ሳንታ ክሩዝ ዴል ኤስሎቴ ያሉ ስፋቷ የአንድ እግር ኳስ ሜዳ ያህል ሆኖ ወደ 1200 ገደማ ሰዎች የሚኖሩባት ደሴት በዓለም ላይ በሰው ብዛት የተጨናነቀች ደሴት ተደርጋ ትቆጠራለች። ደስተኛ ለመሆን ሰፊ ቦታ፣ ብዙ ቁሳቁስና ተጨማሪ ምቾት ያስፈልጋል በሚል ዓለም ውስጥ ሁሉንም ነገር በጋራ በሚካፈልበት ብቸኝነት በሌለበትና ባህሩ አንድ ቀን ሁሉንም ነገር ሊውጠው በሚችልበት ቦታ ደስታ ሊኖር ይችላል። በዚህ ቪዲዮ የምንረዳው አስደናቂ እውነታ ይሆናል። ሳንታ ክሩዝ ዴል ኤስሎቴ ከ1 ስኩዌር ኪሎ ሜትር 1% ብቻ የሚሆን ስፋት ሲኖራት 1200 ሰዎች ሙሉ ህይወታቸውን ተፋፍገው ይኖሩባታል። ደሴቷ በጣም ከመጨናነቋ የተነሳ አንድ ሰው የዕለት ተዕለት ስፖርታዊ እንቅስቃሴውን ከውሻ ዳሪ አጠገብ ሲያከናውን ይታያል። እዚህ ያለው ምስቅልቅል የበዛበት ህይወትም አዳዲስ የመላመድ ሁኔታዎችን ይፈጥራል። ደሴቱ ላይ ከደረስን ጀምሮ ወደትም ብንዞር ዘወትር ሰዎችን እናያለን። ሰዎች ከያቅጣጫው ይወጣሉ። በእነዚህ በተጨናነቁ መንገዶች ላይ ብቻን መሆን የማይቻል ነው። እዚህ እያንዳንዱ ቤት ውስጥ በደርዘን የሚቆጠሩ ሰዎች በጠባብ ክፍሎች ውስጥ አብረው በፍቅር ይኖራሉ። በዚህ ክፍል ውስጥ ስንት ሰዎች ይኖራሉ? 10 ያህል። ይህ የአንድ መደበኛ ቤት መደበኛ ክፍል ነው። ሌሎች ሰዎች እንዴት እንደሚኖሩ ሲያዩ ይደነግጣሉ። ነገር ግን እነዚህ ሰዎች ከነዚህ ቤቶች የባሰ ትልቅ ችግር አለባቸው። ይህም እዚህ ህይወትን እጅግ አስከፊ ያደርገዋል። ይህ ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ከኮሎምቢያ ዋናው ምድር በጀልባ የ2 ሰዓት ጉዞ ርቀት ላይ የምትገኘው ይህች ደሴት ስፋቷ ከአንድ እግር ኳስ ሜዳ ጥቂት ብቻ የሚበልጥ ሲሆን የሰው ጥግግቷም በ1 ስኩዌር ኪሎ ሜትር 68000 ይደርሳል። በዓለም ላይ በሰው ብዛት እጅግ ከተጨናነቁ ከተሞች አንዷ በሆነችው በሆንግ ኮንግ እንኳን ይህ ቁጥር 6749 ብቻ ነው። በደሴቷ ላይ ያሉት 4 መንገዶች ብቻ ሲሆኑ መላው ስፍራም ከኮንክሪት የተገነባ ነው። እዚህ መኪናም ሆነ ሞተር ሳይክሎች የሉም። ደሴቷ ላይ እግራችንን እንደረገጥን መጨናነቁ ወዲያው ይሰማናል። የሰዎች ድምጽ፣ የአውራ ዶሮዎች ጩኸት፣ የባህር ሞገድና ሙዚቃ ሁሉም በአንድ ላይ ተዋህደው ልዩ ዜማ ይፈጥራሉ። እዚህ ያሉት ቤቶች የደሴቱን ታሪክ ይተርካሉ። እስቲ አሁን ወደ አንዱ ቤት ውስጥ ዘልቀን እንግባ። Can we see inside your house? ቤቶ ውስጥ መቀመጥ እንችላለን? አዎ ትችላላችሁ። እዩት፣ ምንም የለኝም። ይቅርታ፣ ውስጡ ትንሽ ጨለማ ነው። እዚህ መብራት የለንም። በመተላለፊያው ላይ የታጠቡ ልብሶች እንዳሉና በዚህ ክፍት ቦታ ላይ እንዲደርቁ እንደተሰጡ ማየት ትችላላችሁ። ከዚህ ክፍል እንጀምር። የቤቱ ባለቤት እንደሚለው 10 ሰዎች እነዚህን 3 አልጋዎች ይጋራሉ። በዚህ ክፍል ውስጥ 7 ህፃናት ብቻቸውን ይኖራሉ። ቁምሳጥን ስለሌላቸው እያንዳንዱን ጠባብ ቦታ ግድግዳውን ጭምር ለተለያዩ ነገሮች ይጠቀሙበታል። ልብሶቻቸውና ጫማዎቻቸው በየቦታው ተዝረክርከዋል። በውሃ እጥረት ምክንያት ማብሰያ ቤቱ ከንጽህና የራቀ ነው። ሰዎች ውሃን የሚጠቀሙት ለመጠጥ ብቻ ነው። ሌሎች የውሃ ፍላጎቶች በሙሉ ተትተዋል። አንዳንድ ጸጉር አስተካካዮች በስራ ላይ ናቸው። ወንበሮች ከቤቱ አልፈው መንገድ ላይ ፈሰዋል። ህፃናት ዘወትር ወዲያና ወዲህ ይሮጣሉ። 220 ቤተሰቦች በህገወጥ መንገድ በተገነቡ ቤቶች ውስጥ ይኖራሉ። እዚህ ማንኛውም የመንግስት አካል ፈቃድ አይጠየቅም። በይፋ የቦታ ባለቤት የሆነም የለም። እያንዳንዱ ሰው በፈለገው ቦታ ቤቱን ይገነባል። የሚገነቡበት ቦታ ሲያጡ ቀደም ብለው በተገነቡ ቤቶች ላይ ደርበው ይገነባሉ። ቤቶቹ በጣም ከመጠላለፋቸው የተነሳ አንዳንዴ ወደ ሌላኛው አቅጣጫ ለመሻገር በሰው ቤት ውስጥ ማለፍ ግድ ይላቸዋል። ይህ ውሻ ደግሞ በማንኪያው ላይ የተረፈውን ፍርፋሪ ለመብላት እየሞከረ ነው። አንዳንዶች አሳ ያጠምዳሉ፣ ሌሎች በመንገድ ዳር ምግብ ይሸጣሉ። አንዳንዶች ደግሞ በግንባታ ስራ ላይ ተጠምደዋል። ጥቂቶች ደግሞ ሀብታም ለመሆን እያለሙ ወደ ደሴቷ በመጣ የሎተሪ ማሽን እድላቸውን ይሞክራሉ። ይህ ሁሉ በሚሆንበት ጊዜ የአንድ ሰው የልደት በዓል አከባበር ስላለ የድግሱ ድምጽ በየቦታው ይሰማል። Is this your own house or? ይህ የራስሽ ቤት ነው ወይስ ተከራይተሽው? የራሴ ቤት ነው። እዚህ አማካኝ የቤት ክራይ ስንት ነው? ከዚህ አካባቢ ያልሆኑ ሰዎች ስላሉ ክራይ የሚከፍሉ አሉ። ከ50 እስከ $75 ይከፍላሉ። አብዛኛውን ጊዜ የሚከፍሉት የአገልግሎት ክፍያ ለመብራት ብቻ ነው። እዚህ ብዙ አባላት ያሉት አንድ ቤተሰብ አለ። ያገቡ ልጆቻቸው እንዲኖሩበት ሁለተኛውን ፎቅ ሰጥተዋቸዋል።
እዚህ የጋራ ህይወት ያላቸው ይመስላል። ይህ ደሴት ምን ያህል ትንሽ እንደሆነች በተሻለ ሁኔታ እንድትረዱ ወደ ደሴቷ የመጨረሻ ጫፍ መጥቻለሁ። አሁን ደግሞ ወደ ሌላኛው ጫፍ በእግሬ እጓዛለሁ። ይህን እያደረኩ ሳለ የጊዜ መቁጠሪያ ታይመር አስጀምሬያለሁ። ስንት ደቂቃ እንደሚወስድብን አብረን እናያለን። በእነዚህ ጉራንጉር በሆኑት ጠባብ መንገዶች መካከል መንገዳችንን ለማግኘት እየሞከርን ነው። እዚህ የግል ህይወት የሚባል ነገር የማይታሰብ ነው። ምክንያቱም በየእርምጃችን የአንድ ሰው የግል ኑሮ አልፈን እንሄዳለን። የደሴቱ ነዋሪዎች አብዛኞቹ ህፃናት ናቸው። የ4 ወይም የ5 እርምጃ ያህል ቦታ እንኳን በእነዚህ ህፃናት ምናብ ውስጥ እንደ ሰፊ የመጫወቻ ሜዳ ይቆጠራል። ደሴቷ አንድ ትምህርት ቤት፣ አንድ ቤተክርስቲያን፣ አንድ ክሊኒክ፣ አንድ ሆቴል፣ አንድ ምግብ ቤትና 3 ገበያዎች ብቻ አሏት። ከ200 ዓመታት በፊት ግን እነዚህ መንገዶች፣ ይህ ምስቅልቅል፣ ቆሻሻ፣ ትንኝና ሰዎች እዚህ አልነበሩም። እንዳፈ ታሪካቸው ከሆነ አንዳንድ አሳ አጥማጆች ይችን ደሴት አግኝተዋት ወደ ቤታቸው ለመመለስ ጊዜው ስለመሸባቸው እዚህ አድረው ነበር። ከዚያም ያለ ትንኝ ረብሻ በሰላም ካደሩ በኋላ ከቤተሰቦቻቸው ጋር እዚህ ለመኖር ወሰኑ። በኋላ ላይ የኮራል ድንጋዮችን፣ የባህር ዛጎሎችንና ቆሻሻዎችን በየዓመቱ በመደልደል ደሴቷ በሰው ሰራሽ መንገድ እንድትሰፋ ተደርጋለች። ከጫፍ ተነስቼ እዚህ ለመድረስ ከ2 ደቂቃ ያነሰ ጊዜ ነው የወሰደብኝ። እዚህ የሆነውን ሁሉ በአይናቸው ያዩ የ94 ዓመት አሮጊት እናት አገኘን። እሷ የተወለደችው በዚህ ደሴት ላይ ነው። አዎ አንዲትም ቀን እንኳ ጥላ ወጥታ አታውቅም። Fishermen first came from the Baru region. መጀመሪያ አሳ አጥማጆች የመጡት ከባሩ አካባቢ ነበር። ደሴቲቱን ማስፋፋት ጀመሩ። በመቶ ዓመታት ውስጥም ደሴቷ እንዲህ ወደ ሆነችበት ደረጃ ደረሰች። በዚያን ጊዜ እንዳሁኑ ሞተሮች ወይም መሰል ነገሮች አልነበሩም። የነበሩት በመቅዘፊያ የሚነዱ ትንንሽ ታንኮች ብቻ ነበሩ። በትክክል የምታስታውሰው ከሆነ እኔ ስወለድ ይህ ቤትና ጥቂት ሌሎች ቤቶች ብቻ ነበሩ። ሌላው ቦታ ምንም አልነበረበትም። ውሾች በቂ አልሚ ምግብ ስለማያገኙ የተወሰነ መጠን ላይ ሲደርሱ ከዚያ በላይ ማደግ አይችሉም። እዚህ ያሉት ህይወት ለእያንዳንዱ ፍጥር በእርግጥም የተገደበ ነው። እዚህ ከሞላ ጎደል ሁሉም ሰው በጤና ወደዚህ እንዲመጣ የረዳችውን ነርስ እናገኛለን። ህፃናትን በመቀበል 40 ዓመታትን አሳልፌያለሁ። ስንት ህፃናት? ኦ አምላኬ ሆይ ቁጥሩ ጠፍቶብኛል፣ በፍጹም አላስታውሰውም። በዚህ ደሴት ላይ ያሉትን ሰዎች በሙሉ ከሞላ ጎደል እኔ ነኝ የተቀበልኳቸው። አሁን ደግሞ የልጅ ልጆቻቸውንም ጭምር እየተቀበልኩ ነው። ትናንሽ ልጆች ከፍተኛ ትኩሳት ሲኖራቸው ወይም ተቅማጥ ሲይዛቸው ወደ እኔ ይመጣሉ። ምን ማድረግ እንዳለባቸው ወይም የትኛውን መድኃኒት መውሰድ እንዳለባቸው እነግራቸዋለሁ። ልክ እንደ ሐኪም ነኝ። እዚህ ሁሉም ሰው ያውቀኛል። በደሴቲቱ ላይ የዘመናዊ የጤና አገልግሎት እጥረት መኖሩ ለድንገተኛ አደጋዎች አስጊ ሁኔታዎችን ይፈጥራል። ነገር ግን በቪዲዮ መጨረሻ ላይ እንደሚረዱት ትክክለኛው ችግራቸው ከዚህ ይልቅ እጅግ ወሳኝ የሆነ የህልውና ጉዳይ ነው። በነገራችን ላይ እንደ ነዋሪዎቹ አባባል በደሴቲቱ ላይ አማካኝ የመኖር ዕድሜ ከ85 እስከ 90 ዓመት ነው። እህቴ በ103 ዓመቷ ነው የሞተችው። በዚህ ደሴት ላይ የሚቆፈር መሬት ስለሌለና ሰዎች የሚወዷቸውን የሚቀብሩበት መቃብር ስለማይገኝ ነዋሪዎቹ ከነዚህ ጠባብ ወሰኖች ወጥተው መሄድ የሚችሉት አስክሬኑ በስነ ስርዓት ታጅቦ አደባባዩን እንዲዞር ከተደረገ በኋላ በጀልባ ወደ ዋናው ምድር ተወስዶ እዚያ ይቀበራል። እዚህ ምንም አይነት የቤተሰብ ምጣኔ የለም። በመሆኑም የህዝብ ቁጥሩ በከፍተኛ ፍጥነት እየጨመረ ይገኛል። እዚህ የቤተሰብ ህይወት በተለየ ሁኔታ ዘና ያለ ነው። አብዛኞቹ ጥንዶች ያለምንም ይፋዊ ጋብቻ አብረው ይኖራሉ። እንዲሁም ሰዎች ከአንድ በላይ የትዳር አጋር ጋር ልጅ መውለዳቸው እንግዳ ነገር አይደለም። ይህም እዚህ ያለው የኑሮ አካል ነው። እሷ ባለትዳር ናት፣ ባል አለኝ፣ ግን በጋብቻ አልተሳሰርንም። ይህም ማለት ዝም ብሎ አብሮ መኖር ማለት ነው። በተጨማሪም ሰዎች ለግል ህይወታቸው ብዙም አይጨነቁም። ቦታና ጊዜ ሳይመርጡ ይቀላለዳሉ። የደሴቲቱ አንዱ ትልቅ ችግር ቆሻሻ ነው። ከፊሉ በባህር ውስጥ ይጣላል፣ ከፊሉ ደግሞ ወደ ዋናው ምድር ይላካል። ነገር ግን በሄዱበት ቦታ ሁሉ ሽታውና የትንኞቹ ብዛት ጎልቶ ይስተዋላል። አብዛኛው ቆሻሻ በባህሩ ውስጥ የተደበቀ ነው። ሰዎች ባህሩን እንደ ቆሻሻ መጣያ ስለሚያዩት ብዙም ሳያስቡበት የቆሻሻ ክምራቸውን ወደ ባህሩ ይጥሉታል። ፕላስቲኮች፣ ብርጭቆችና የብረታ ብረት ቁርጥራጮች ይገኛሉ። ነገር ግን ቀጥሎ የሚያዩት ነገር ይበልጥ እንዲቀፋችሁ ያደርጋል። ባልተለመደ ሁኔታ የመጸዳጃ ቤት ቆሻሻ ጭምር በባህሩ ወለል ላይ ሊገኝ ይችላል። በዚህ ብክለት ውስጥ የሚዋኙት ሸርጣኖች ወይም ክረብስ ለነዋሪዎቹ እንደ ዋነኛ የምግብ ምንጭ ናቸው። እነዚህ የተሰባበሩ ወጥመዶችም እነዚህን እንስሳት ለማደን ያገለግሉ ነበር።
በባህሩ ውስጥ በርካታ የፕላስቲክ ከረጢቶች ይታያሉ። ሰዎች አሳ ያጠምዳሉ። እነዚህ ሴቶች ልብሳቸውን ያጥባሉ። እዚህ ህይወት ምስቅልቅል ያለ ነው። እዚህ የመብራትና የመጠጥ ውሃ አቅርቦት እንደ አየር ሁኔታው ይለዋወጣል። የፀሐይ ብርሃን መሳቢያዎች ሶላር ፓነሎች እዚህ አሉ። ለደሴቱ መብራት የሚያመነጨው በዚህ መንገድ ነው። ለሚያስፈልጋቸው ነገር ሁሉ ኃይል የሚሰጡ 380 የሶላር ፓነሎችና 180 ባትሪዎች አሏቸው። አየሩ ፀሐያማ ከሆነ ከሌሊቱ 6 ሰዓት እስከ ቀኑ 11 ሰዓት መብራት ይኖራል። የሚጠጡ ነገሮች በሙሉ ሞቃት ናቸው። እዚህ ቲማቲምና ቃሪያዎችን ታያላችሁ። በቂ የመብራት ኃይል ስለሌለ እነዚህ በጣም ትኩስ አይደሉም። ሰዎች የሚያስፈልጋቸው ነገር ሁሉ መድኃኒትን ጨምሮ በዚህ ዋና መንገድ ላይ ባሉ 3 ገበያዎች ውስጥ ይገኛል። ይህ የደሴቲቱ የንግድ ማዕከል ነው። ሳንታ ክሩዝ በጣም ትንሽ ከመሆኗ የተነሳ በሙሉዋን በእግር ለመሻገር ከ5 ደቂቃ ያነሰ ጊዜ ቢወስድባችሁም በእነዚህ 5 ደቂቃዎች ውስጥ በመቶዎች የሚቆጠሩ ሰዎችን ታገኛላችሁ። ስማችሁን የሚያውቁ ፊቶችን ታያላችሁ። በአየር ላይ የሚቀላቀሉ የሰዎችን ወሬም ትሰማላችሁ። እዚህ ጋር እንግዳ የሚባል የለም። ይህም እኛን ያስገረመን ነገር ነው። ምክንያቱም ሁሉም ነገር የሚጋራ ከሆነና ማንም ሰው ብቻውን ካልሆነ ይህ እንደ ገደብ ነው ወይስ እንደ ጥንካሬ የሚታየው? በአንድ ቤትና በሌላው ቤት መካከል ያለውን የተለመደ ርቀት ላሳያችሁ። ልክ እንደዚህ ነው። 1 ሜትር በአንድ ቤትና በሌላው መካከል የ1 ሜትር ወይም ትንሽ ከፍ ያለ ርቀት ብቻ። ስለዚህ ጎረቤታችሁ ከጎረቤትነትም በላይ ይሆናል። ሁሉም እንደ አንድ ቤተሰብ በጋራ ይኖራል። ትነጋገራላችሁ፣ ትደማመጣላችሁ፣ ትረዳዳላችሁ። ያለዚያ መኖር አትችሉም። የጎረቤታችሁ ችግር የእናንተም ችግር ነው። ምክንያቱም ቤቶቹ በጣም ቅርብ ከመሆናቸው የተነሳ የግል ነጻነት ወይም የተለየ ሚስጥር የሚባል ነገር የለም። ምንም እንኳን እዚህ የግል የሚባል ቦታ ባይኖርም ዋናው ነገር ግን ሁሉንም ነገር ከማህበረሰቡ ጋር መጋራቱ ነው። ሰዎች ምግብ ለመግዛት ወደ እኔ ስለሚመጡ እዚህ ደሴት ላይ እንደ ዋና መገናኛ ወይም መረጃ ሰጪ እቆጠራለሁ። ወደባችን ላይ ሁሉንም አይነት የፍጆታ ምርቶች፣ የብረታ ብረት እቃዎችንና ለግንባታ የሚሆን ሲሚንቶን ከባህር ዳርቻ ተጭና የምታመጣልን አንዲት ትልቅ ጀልባ አለች። ነገር ግን ባህሩ በሚናወጥበት ወቅት ጀልባዋ ሁልጊዜ በጣም ስለሚጫንባት መጓዝ አትችልም። ባህሩ እስኪረጋጋ ድረስም በትዕግስት መጠበቅ ግድ ይላል። በእንደዚህ አይነት ጊዜያት የሚሸጥ ነገር ስለሚጠፋ ሰዎች ከየት እንደሚገዙ ግራ ይጋባሉ። ሌላው እዚህ ደሴት ላይ የሌለን ነገር ትኩስ ስጋ ወይም የዶሮ ምርት ነው። ምክንያቱም ያለው የመብራት ኃይል አቅም ምርቶችን በፍሪጅ ውስጥ ለማቆየት በቂ አይደለም። ሆኖም ግን ለምግብ ማብሰያ የሚያስፈልጉ አትክልቶችን በሙሉ በእርግጥም እዚህ ማግኘት ይቻላል። በጣም የሚገርም አንድ እውነታ አሁን ልንገራችሁ። እዚህ ደሴት ላይ መወለድም ሆነ መሞት አይቻልም። በደሴቱ ላይ የሚወለዱ እናቶች ወደ ካርቴጌና ወይም በአቅራቢያው ወደሚገኘው ትልቁ ደሴት ቲንቲፋን መሄድ አለባቸው። ለመሞት እንኳ ቢሆን እዚህ ቦታ የለም። ሰዎች የሚቀበሩበት መቃብር ስለሌለ አስክሬኖች ወደ ቅርብ ደሴት ተወስደው እዚያ ይቀበራሉ። የማህበረሰቡ አንድነት ምን ያህል ጠንካራ እንደሆነ የሚያሳይ ሌላም እውነት አለ። አንድ ሰው ሲሞት ለ9 ቀናት የሐዘን ጊዜ ይታወጃል። በእነዚህ ቀናት ማንም ሰው ድግስ መደገስም ሆነ ሙዚቃ መክፈት አይችልም። ይህ ህግ እዚህ ለሚኖሩት ከ800 እስከ 1000 ለሚደርሱ ሰዎች ሁሉ የሚሰራ ነው። ሐዘን ሲኖር የሁሉም ሰው ሐዘን ነው። ልደት ሲሆን ደግሞ የሁሉም ሰው ደስታ ነው። ይህ እንግዲህ የነገሩ በጎ ጎን ነው። በደሴት ላይ መኖር ምን እንደሚመስል በጠየቅ ቁጥር መልሱ ሁልጊዜ ተመሳሳይ ነው። ሁላችንም የስጋ ዘመዶች ባንሆንም ደሴቱ በጣም ትንሽ ስለሆነች ልክ እንደ ቤተሰብ ነው የምንኖረው። በመካከላችን ትልቅ የመረዳዳት ባህል አለ። አንድ ሰው የሚበላው ነገር ካጣ ሱቅ በብድር ሊሰጠው ይችላል፣ ወይም ደግሞ ጎረቤቱ የሆነ ነገር ያካፍለዋል። በፍቅር እንደ ቤተሰብ ነው የምንኖረው። ምን ሆኜ እንደነበረ አላውቅም። ምናልባት የጉርምስና ወቅት ተጽዕኖ ሊሆን ይችላል። በዚያ ጊዜ ከደሴቶቹ ውጭ በማንኛውም የዓለም ክፍል መኖር የተሻለ ይሆንልኛል ብዬ ብዙ ጊዜ አስብ ነበር። ነገር ግን በዚህ ሐሳቤ ተሳስቼ ነበር። አሁን ግን በዚህ አመለካከቴ ላይ ትልቅ ለውጥ አድርጌያለሁ። አሁን ከየትኛውም የዓለም ክፍል ይልቅ እዚህ መኖሬ ትክክል እንደሆነ ይሰማኛል። እዚህ ሁላችንም እንተዋወቃለን። የአንዱ ችግር የሁላችንም ችግር ነው። ተመልከቱ። ይህ በከተማ ከሚኖሩ ሰዎች ጋር ሲነጻጸር ትልቅ ልዩነት ነው። አንዳንድ ጊዜ በከተማ ውስጥ አንድ ብርጭቆ ውሃ፣ ለስላሳ መጠጥ ወይም ምግብ እንኳ የማይጋሩና አንዳቸው ሌላኛውን እንደማያውቁ ሆነው የሚኖሩ ጎረቤቶች አሉ።
ከጥቂት አስርተ ዓመታት በኋላ የደሴቱ ማህበረሰብ እንደነበረ ይቀጥላል ብለሽ ታስቢያለሽ ወይስ ይህ ቦታ ባዶውን ለመቅረት የተቃረበ ይመስልሻል? አይ እዚህ ደሴት ላይ የሚኖሩ ብዙ ሰዎች ነፍሳቸው ከዚህ ደሴት ጋር የተቆራኘ እንደሆነ ይሰማኛል። ምናልባት አንዳንድ ታዳጊዎች ወይም ወጣቶች ለመማር ወደ ሌላ ቦታ ሊሄዱ ይችላሉ። ነገር ግን የአሁኑን ወጣቶች ስንመለከት አብዛኞቹ አንድ ቀን እዚህ ተመልሰው ሊሰሩት የሚችሉትን ሙያ ለመማር ይጥራሉ። ለምሳሌ መምህርነት፣ የጎብኚዎች መሪ መሆን፣ ከልጆች ጋር መስራትና የመሳሰሉትን። ስለዚህ ሰዎች በሙያቸው ሰልጥነው ተመልሰው ይመጣሉ። ወደፊት ይህ ቦታ ባዶ ይቀራል ወይ ብለህ ለጠየቀኝ በፍጹም አይመስለኝም እልሃለሁ። እንደማይሆን እርግጠኛ ነኝ። ደሴቱን በጥልቀት የሚወዱ በጣም ብዙ ሰዎች አሉ። ሁልጊዜ የምንለው የደሴቱ የተወሰነ ክፍል ቢደረመስ እንኳን እንደገና ለመገንባት ከባህሩ ላይ ቦታ ቀምተን እንደገና እንሰራዋለን። ስለዚህ በጊዜ ሂደት ይህ ቦታ ባዶ ይሆናል ብዬ አላስብም። ለመሆኑ ላንቺ ደስታ ምንድነው? ደስታ ምን እንደሆነ ታውቃለህ? ለእያንዳንዱ አዲስ ቀን ፈጣሪን ማመስገን፣ በጠዋት ተነስተህ ልጆች ሲሮጡ ማየት ነው። በጣም ጥሩ፣ በጣም አመሰግናለሁ። በቀኑ መገባደጃ ላይ እዚህ ሁሉም ሰው ከንቲባው እያለ የሚጠራውን ኤድራንን ዳግመኛ እናገኘዋለን። ምንም እንኳን እንዲህ አይነት የሥራ ኃላፊነት ባይኖርም እሱ ግን የማህበረሰቡን ዕጣ ፈንታ ለመለወጥ እየጣረ ማህበረሰቡን ሲንከባከብ ቆይቷል። ራሴን የባህሩ ልጅ አድርጌ ነው የምቆጥረው፣ ምክንያቱም ዛሬ ባህሩ ብዙ ሰጥቶኛል። እኛም ለባህሩ የምንመልሰው ነገር ሊኖረን ይገባል። ባህሩ ህይወቴ ነው፣ ህይወቴም ባህሩ ነው። ምንም እንኳን የሀብት ጥረት ቢኖርም እዚህ ደሴት ላይ በጣም በደስታ ነው የምንኖረው። ምክንያቱም እዚህ ደሴት ላይ ሁላችንም በተፈጥሮ ባለጸጋ ነን። በመልክዓ ምድሩና በባህሩ ብቻ ባለጸጋ ነን። በዚህ ረገድ እኛ ሀብታሞች ነን። ምክንያቱም ካለን ጥቂት ነገር ጋር መኖር እንጂ በትርፍ መኖርን አልለመድንም። ምክንያቱም በመጨረሻው ምንም ነገር የኛ አይደለም። በመጨረሻ ሁሉም ነገር እዚህ ይቀራል። ውሃ የለንም፣ ነገር ግን እንዴት መኖር እንዳለብን እናውቃለን። ለ24 ሰዓት የሚቆይ መብራት የለንም፣ ነገር ግን በዚህ አንጨነቅም። ጥሩ ትምህርት የለንም፣ ነገር ግን ጥሩና ክብር ያለው ትምህርት እንዲኖረን እንታገላለን። ስለዚህ ምንም እንኳን ችግሮች ቢኖሩብንም እኛ ደስተኞች ነን። ይህ ከየትኛውም ቦታ ሊመጣ የሚችል ቀለል ያለ ደስታ በእርግጥም ከየትኛውም ቦታ ሊገኝ ይችላል። ተፈጥሮ በሚሰጠን በእነዚህ ሁሉ ነገሮች እንዴት ደስተኛ አትሆንም? እነዚህ አስደናቂ ቀለማት፣ ነፋሻማው አየር፣ የባህሩን ድምፅ መስማት ለኛ እያንዳንዱ የፀሐይ መጥለቅ አዲስ ታሪክ ነው። È una nuova storia per noi. በዚህ ትንሽ የዓለም ክፍል ውስጥ ያሉ ሰዎች እኛ እንደ መሰረታዊ ፍላጎት የምንቆጥራቸው ነገሮች በሙሉ የላቸውም። የግል ነጻነት የላቸውም፣ ምቾት የላቸውም። ይህች ደሴት ከ50 ዓመት በኋላ ስለመኖሯ እንኳን እርግጠኛ አይደሉም። ነገር ግን ፈገግ ይላሉ፣ ምክንያቱም ህይወታቸው በጠንካራ ትስስር ላይ የተመሰረተ ነው። ምክንያቱም እያንዳንዱ ክፍት በር ሌላውን ለመቀበል የተከፈተ ነው። እዚህ ስትኖር የሚያገኝ ሰው ሁሉ ያውቀሃል። እያንዳንዱም ልጅ ከመቶ ወንድሞች ጋር አብሮ ያድጋል። ሳንታ ክሩዝ በእርግጥ ፍጹም ቅርብ ቦታ አይደለችም፣ ነገር ግን ከውጭ ለሚያያዝ ሰው እንደሚመስለው የማይቻል ቦታም አይደለችም። እኛ በዓለም ላይ ትልልቅ ከተሞች ውስጥ እያጣነው ያለነው ትልቅ ነገር እዚህ አለ። እሱም ማህበረሰባዊ መተሳሰብ ነው። ለጥቂት ሰከንዶች ካሰባችሁበት ማህበረሰባዊ መተሳሰብ አስደናቂ ኃይል አለው። ደስታህን የምታካፍለው እያንዳንዱ ሰው ደስታ ይበልጥ ትልቅ፣ ጠንካራና እውነተኛ እንዲሆን ያደርገዋል። የእኛ ደስታ ከሌሎች ሰዎች ደስታ ጋር በጥልቀት የተቆራኘ መሆኑን ስንረዳ ያ ደስታ ደካማና በቀላሉ የሚሰበር መሆኑ ቀርቶ የማይበገር ኃይል ይሆናል። ምክንያቱም ነገሩ በጣም ቀላል ነው። የሚጋራ ነገር በሌላው ሰው ልብ ውስጥ ለዘላለም ስለሚኖር በፍጹም አይጠፋም። የዛሬውን አበቃን። ዝግጅቱን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በቀጣይ መሰል ዝግጅት እስክንገናኝ ድረስ መልካሙን ሁሉ ተመኘው። ሃይማኖት ምን አለ ነበርሁ።